ነኝ አለ እኔ ነኝ አለ የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ ይላል አንዱ አምላክ። ኢየሱስ ሞቷል፣ ኢየሱስ ጠውልጓል። ስለዚህ አንዱ አምላክ አይደለም ኢየሱስ። ተግባባን? ኢየሱስ ብቻ ሳይሆን መንፈስ ቅዱስም አንድ አምላክ የሚል ነገር ባይብል ላይ ሽታውም የለም አስተምሮቱም የለም ማለት ነው። ስለዚህ ባይብል ላይ ብንፈልግ ብንፈትሽ አላገኘንም። አንድ አምላክ አብ አለ የሚል ነገር ግን አግኝተናል። በነገራችን ላይ በዚህ አካሄድ ምናልባት ፈቃደኛ ከሆኑ በነገረ ክርስቶስም ሌላ ጊዜ መወያየት እንችላለን። ኢየሱስ አምላክ ነው አይደለም በሚል እኔ ያው በዚህ ላብቃና በጣም ነው የማመሰግነው ለነበረን ቆይታ። ዳትሴ አልቋል ማለት ነው። እሺ ኢብራሂም እናመሰግናለን። መምህር 5 ደቂቃ አሉት። 5 ደቂቃዎትን ማጠቃለያ መስራት ይችላሉ፣ መጀመር ይችላሉ። ይትባረክ እግዚአብሔር አምላከ አበዊነ ለዛብጽሐነ እስከዛቲ ሰዓት እስከዚች ሰዓት ላደረሰን የአባቶቻችን አምላክ ሕያው አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ለዘላለም ይክበር ይመስገን። በዚህ አደባባይ እንድንነጋገር የፈቀደልን ሰዓታችን የባረከ ስሙ ይክበር እያልኩኝ ወደ ዘፍጥረት ነው ማመራው። ማጠቃለያ ለመስጠት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን ከመዋሃዱ በፊት አካላዊ ቃል ዘላለም የሚመለክ አንድ እግዚአብሔር መኖሩን በቀዳሚ እግዚአብሔር ገብረ ሰማየ ወምድረ ኢኮነት ድሉተ ይታስተሪ ብሎ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቅድሚያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም አንዳችም አልነበረባትም የተዘጋጀችም አልነበረችም ብሎ ይናገራል። ከዚያ በኋላ ጌታችን ፍጥረታትን ሁሉ ፈጥሮ አሳምሮ አስውቦ ካኖረ በኋላ ሰይጣን ተፈጥሮ ነበረ። ከ99 ነገደ መላእክት አንዱ ዲያብሎስ ወርዶ በሱ ትክ የሰው ልጅ ተፈጠረ። እኛ ከተፈጠርን በኋላ በገነት ተቀመጥን። በገነት እንኖር ዘንድ በራሳችን መተማመን አጠን የታዘዝነውን ትእዛዝ ባለመፈጸም አዳምና ሔዋን ወደ ምድር ሲወርዱ ሰው ፈልጎ የወረደው አምላክነትን ስለሆነ አምላክነትን ፈልጎ ሲንጠላጠል ሰውነትን አጥቶ ወርዶ በታች በጉስቁልና የሚኖር የሰው ልጅ ሆነ። መስዋዕት ሰውቶ በራሱ ወደ አምላክነት ተመልሶ ማለት ወደ ሰውነት ተመልሶ በክብሩ ሊቀመጥ ብዙ ድንጋይ ለመፈንቀል ሞከረ፣ አልተሳካም። ጸሎቱና ልመነው ንስሐው ግን በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለት ተወለድከ ወእድህኩ ሰመርህከ ወእትቤት ዘወከ በመስቀሌ ወበሞቴ ብሎ በመጽሐፈ ቀለሚንጦስ ከ80 አሐዱ መጻሕፍት አንዱ በሆነው ኢየሱስ አልተወለደም አምላክ አልተወለደም ብሎ እሱ ሲናገር ነበር። በመጽሐፈ ቀለሚንጦስ ግን ከ80 አሐዱ መጻሕፍት ባንዱ ከልጅ ልጅ ተወልጄ 5 ቀን ተኩል ሲፈጸም አድነሃለሁ ብሎ ሕያው የሆነ እግዚአብሔር ቃል ገብቶ 5500 ዘመን እስኪፈጸም ድረስ አሁን እሱ ሲናገረው የነበረው ስጋ ያለበሰ ያልተዋሃደ አንድ አምላክ ግን ሰለስቱ ስም አሐዱ እግዚአብሔር ነበረ። 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ያለማንም አስገዳጅነት በፈቃዱ መጥቶ ካንቺ የሚወለደው ከሶስቱ አካል አንዱ ቅዱስ ተብሎ ተነግሯት ያሃን የማይቀየር የማይናወጽ የአምላክን ቃል ይኩነኒ በከመ ትቤለኒ ብላ የቅዱስ ገብርኤልን ድምጽ ሰምታ እመቤታችን ቅድስት ድንግል ማርያም ስታምን አካላዊ ቃል መጥቶ በድንግል ማኅፀን ስግው ሆኖ ከስጋዋ ስጋ ከነፍሷ ነፍስን ነስቶ የነሳውን ተዋህዶ 33 ዓመት ምድርን በኪደተ እግሩ እየቀደሰ ከኖረ በኋላ ከ33 ዓመት በኋላ የመጣው የሰው ልጆችን ለማዳን ነውና በመልዕልተ መስቀል ተሰቅሎ ያዳነን የእግዚአብሔር አብ አንድያ ልጁ እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው ማለት ነው። እሱ እንዳለው ኢየሱስ ክርስቶስ ፍጡር አይደለም። ፍጡር ነው ብሎ ደጋግሞ 5-6 ጊዜ ተናግሯል። እኔ በአብ የተፈጠሩ ፍጡር ነኝ የሚል አንድም ማስረጃ ግን አላየንም፣ አልሰማንም። ራሱም ፍጡር ነኝ ብሎ የተናገረበት ቦታ የለም። ፍጡር ነህ ብለው የተናገሩት የአይሁድ ቃል አንድም ቦታ የለም። ጋኔል ብከ ብለው ከስድብ ውጭ ማስረጃ አላቀረቡለትም። ዘላለም አምላክ የሆነ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። የመጣ በፈቃዱ ነው። ከሰማየ ሰማያት የወረደው ከድንግል የተወለደው በፈቃዱ ነው። እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ አዳነነ። በሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ተብሎ የተነገረለት እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው ማለት ነው። ቅድም እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችንን በደል ተሸክሞ መሐሪ ነው ስንለው እንደ መሐሪነቱ አዳምን ማረው፣ ፈራጅ ነው ስንለው እንደ ፈራጅነቱ የአዳምን ባህሪው አድርጎ ስጋን ለብሶ የአዳምን ፍርድ በራሱ ላይ የተሸከመ የሁላችን አባት አንዱ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። አንድ አምላክ ነው ያለው ብሎ ደጋግሞ ሲናገር ነበር። የምሩን ነው። አንድ አምላክ ነው ያለው። እኛም 30 አማልክት አላልንም። ይህ አንድ አምላክ ግን 3 አካል አለው። ለምን ኖረው ከተባለ ለምን ብሎ መጠየቅ አንችልም። ምክንያቱም ፈጠረን እንጂ አልፈጠርነውምና ያስገኘንን ለምን እንዲሆን አንለውም።
የተገኘነውን እሱ መጠየቅ ይቻለዋል እንጂ እርሱ የገለጸበት ራሱን አንድ ሲሆን ሶስት፣ ሶስት ሲሆን አንድ የሆነበትን የራሱን አንድነቱ የማይናወጽ በአንድነቱ የሚጠቀለል ሶስትነት የለም፣ በሶስትነቱም የሚከፋፈል አንድነት የለም። አንድነቱ ዘላለም አንድ ነው፣ ሶስትነቱም ለዘላለም ሶስት ነው ማለት ነው። ስለዚህ ይህ ቃል አባቶቻችን መጽሐፍ ቅዱስ ማለት መሪ ቃል ነው፣ የሚብራራ የሚተነተን የሚኖር ምስጢር እንጂ ዝም ብሎ መጽሐፍ ቅዱስ ብቻ የሚባል የለም። ይህ መጽሐፍ ቅዱስ በአባቶቻችን ተተርጉሟል። የተረጎሙልን አባቶቻችን በሃይማኖት አበው በሚባል መጽሐፍ በሌሎቹ መጽሐፍት ስለ ሥላሴ ረቆ ተቀምጧል። እርሱን ትርጉም የእያንዳንዱ ቃል ተተርጉሞ ስለተቀመጠ እኛ መጽሐፍ ቅዱስ ብቻ ዝለ የተጻፈውን ብቻ ብለን አናምንም። የተጻፈውን የሚተረጉሙልን አባቶቻችን በእውቀት ብቻ ሳይሆን በቅድስና የተረጎሙልን የነሱንም ቃል ጨምራ ቤተ ክርስቲያን ታምናለች። ጌታ ከሰማይ የወረደው በራሱ ፈቃድ እንጂ በማንም አስገዳጅነት አይደለምና ቃል ስጋ ሲሆን ተዋህዶ ሊቆትን ጨርሷል። እናመሰግናለን። መጀመሪያ ወደ ሌላ ነገር ከመሄዳችን በፊት መምህር በውይይቱ ላይ ያሉት ቅሬታ ካለ ቅሬታዎትን ማመስገን የሚፈልጉት ነገር ካለ አመስግነው ከዛ ወደኛ ሐሳብ እንሄዳለን። በስነ ስርዓት እንዳስተናገርኑት እርግጠኛ መሆን ስለምንፈልግ ማለት ነው። እኛ ጃጃቢሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ከዛ በፊት የምስጋና ሁለቱም መጨረሻ ላይ ሲጨርሱ ኤብሮም ቴንኪዩ ማለት አለበት፣ እሳቸውም ደግሞ መምህር ኤፍሬም ይሰማል አለበት በጨዋ ደንብ። አይሰማም የኔ ድምፅ ጃቢር? መጨረሻ ላይ እሳቸውም ማመስገን አለባቸው፣ እሱ ማመስገናል። ከዛ በፊት ግን ለአንድ ለሶስት ሰው ምናምን ነገር ለኤብሮ እድል ቢሰጠው እንዲጠይቁት ሰዎች፣ እኛም ደግሞ ከኛ ወገን ደግሞ አንድ ሶስት ሰው እሳቸው እንዲጠይቃቸው እድሉ ቢሰጥ። ጃቢሮ ምን ትላለህ? እሺ መምህርን እናስፈቅድና ያው እሳቸው እንትን እንዳጋጣሚ ስለሆነ የገቡት እንዳንጫናቸው ብዬ ነው። መምህር ጥያቄ መቀበል ይችላሉ? አልችልም። አንድ ነገር ብቻ ልናገርና ልወርድ ነው። እሺ አንድ ነገር ብቻ ልናገር። ግን እንትን በውይይቱ ላይ የነበሩትን አስተያየት ይስጡንና ለሌላ ቀን ቀጠሮ ይዘን እንለያይ። እሱን ለመስጠት ነው። እሺ ቲክታክ ላይ ከመጣው በጣም ቅርብ ጊዜ ነው። የታዘብኩትን ነገር ላስቀምጥ። እውነትን ከመፈለግ ይልቅ መበሻሸቆች በጣም በጽናት ይታያሉ። እየተወያየን ያለነው ስለ ሃይማኖት ነው። ሃይማኖት ደግሞ የትኛውም አይነት ሃይማኖት እንበለው ፍቅርን የሚጠይቅ ጉዳይ ነው። በፍቅር ውይይቱ ካልሆነ በየትኛውም አይነት መልክና ሁኔታ ፍቅር የተለየ ውይይት ለሰማይ ይቅርና ለምድር ህልውናችን በራሱ አገባብ ነው ብዬ አላምንም። አንዳንድ ውይይቶች አንደኛ አንድ የተወያዩ ሰዎች ድግም ሲገናኙ አይቻቸው አላውቅም። የዛን ቀን ካልጨረስ ነው ብለው ተጣልተው ሲለያዩ እመለከታለሁ። በሁለተኛ ደረጃ የምንወያይበት አጀንዳ ተነድፎ ሰዎች በእያንዳንዱ መጠንና ክብሩ ተከባብረው መወያየት እውነትን ለመፈለግ ያግዘናል። እናንተ ወደ እኔ ሃይማኖት ልትመጡ የምትችሉት ከንግግሬ እስከ አረማመዴ ትሁት የሆነ ስብዕና ስታዩብኝ እኔ እንደሱ ሃይማኖት እርሱ የሚያመልከውን አምላክ ባመልከው እንደሱ አይነት ንጹህ ሰው ሆናለሁ ብላችሁ አይታችሁ ቀንታችሁ ልትመጡ ትችላላችሁ። ተሳዳቢና በእናንተ ላይ ፖለቲካ ለመስራት የምጥር ድምፃችሁን እየቆራረጥኩ ማሾፍ ከሆነ ግን እንኳን ወደ እኔ ሃይማኖት ልትመጡ እኔን ማየት በራሱ አትወዱም። ስለዚህ አንድን ሰው በደንብ አስተምራለሁ ብሎ ያመነ ሰው ከምንም በፊት የሚቀድም አስተዋይ የሆነ ህሊናና ንጹህ ትህትና ያስፈልጋል ብዬ አምናለሁ። በነበረን ውይይት በጣም ከልብ አመሰግናለሁ። በጥሩ ክብር አክብራችሁኝ እስከምንችለው ድረስ ያቅማችንን እንድንወያይ ፈቅዳችሁ ለሁላችንም ተመሳሳይ ደቂቃ ስለሰጣችሁ ከቋንቋ በላይ አመሰግናለሁ። ነገ ከነገ በኋላ እንድንቀጥል ግን እኔ እመጣለሁ። በተለይ በኢየሱስ ክርስቶስ ዙሪያ እንወያይ፣ በነገረ ክርስቶስ ዙሪያ ብሎኛል። ይኸው ቃሉን አክብሬያለሁ። ይበቃኛል። በቃ እሺ፣ አስተካክለን ለነገ ለመቀጠል አስተካክለን እንሄዳለን። በእኛ በኩል ደግሞ ስለ ውይይት ያለውን አቋም ኡስታዝ ወሂድ በእኛ በኩል ያለውን ዓላማ እርሱ ይሄዱበት፣ ያው እሳቸው እንዳስቀመጡት አይነት ነጥብ ቆይ አንዴ ይብር ኢብራሂም ይጨርስ። ኢብራሂም በቃ እኔ አስተያየት ነው የሰጠሁት እንጂ የውይይቱ አካል አይደለሁም። አዳማጭ ነኝ እንደማንኛውም ሰው። ኢብራሂም ቀጥል። አለብኝና መምህር በጣም ነው የማመሰግነው ለነበረን ቆይታ። ጥሩ ውይይት ነበር ያደረግነው። እንደዚህ አይነት ውይይቶች ቢለመዱ ጥሩ ነው። ያው ሳንጣላ ነው የጨረስነው። እርሶም እንዳሉት አንድ እኔም ማሳሰብ የምፈልገው ነገር በተለይ ደግሞ ብዙሃኑ ሰዎች አምላክን በመሳደብ አምላክ ጣዖት ነው እያሉ በመሳደብ እንጂ ትክክለኛ አካሄድን ለመሄድ ጥረት ሲያደርጉ አናያቸውም። እና
ስለዚህ ምንድነው በዋነኝነት መደረግ ያለበት? በቃ አምላክ ሳይሰደብ ነቢያት ሳይሰደቡ ነቢያችን ሰለላሁ ዐለይሂ ወሰለም ሳሰድቡ እንዲሁም ደግሞ ኢየሱስን እኛም ሳንሰድብ መጽሐፍን ሳንሳደብ እውነተኛውን ትክክለኛውን ሃይማኖት ትክክለኛውን አካሄድ ለማስተካከል ለማሳየት እስከሆነ ድረስ እዚህ ጋር ቁጭ ያልነው በዚህ አካሄድ የምንሄድ ከሆነ በጣም ጥሩ ነው ማሻአላህ እንጂ አምላክን ጣዖት ነው እያለን አላህ ጣዖት ነው መሐመድ ምናምን እያለን የምንሄድበት አካሄድ አያስኬድም። ተግባባን? ስለዚህ ከዚህ አንጻር ለማለት ፈልጌ ነው። ለነበረን ቆይታ በጣም ነው የማመሰግነው። ኢንሻአላህ ኔክስት ታይም ተገናኝተን እንደምንወያይ በኢየሱስ ክርስቶስ አምላክነት ዙሪያ እንደምንወያይ ተስፋ አደርጋለሁ። አመሰግናለሁ። ቀጥል ኡስታዝ። መምህር ተመልሶ ከቻሉ ይግቡ። እኔ ቀጠሮ ይዘን እንድንለያይ ነበር ያሰብኩት። ኡስታዝ ቀጥል። አይ ቀጠሮ ይዘው ቢሄዱ ጥሩ ነበር እሳቸው ማለት ነው። ግን ጥሩ ጊዜ ነበር የነበረው። የምር እኔ በጣም ነው ሳትስፋይድ የሆንኩት። ማሻላ ኤብሮ አላህ ይጨምርልህ፣ አላህ እዛው ያስቀርብ ኢባዳህንም ዳዋህንም ማለት ነው ኢንሻአላህ። እና በጣም ነው ደስ ያለን። ጥሩ ጊዜ ነበረ። ቆንጆ ዲባንክ ነው የምር ለመናገር ማለት ነው። ምንም የሚመጣጠንም ነገር አይደለም። በኤቪደንስ ነው ኤብሮ ጋር የነበረው ነገር። እሳቸው ጋር ደግሞ የነበረው ነገር ትህትና ነው። እሳቸው ጋር የነበረው ነገር ደግሞ ስድብ የለውም፣ ጨዋነት ነበረ። እሳቸውን ስለ ጨዋነታቸው ሳናደንቅ አናልፍም። ራሱ ከመጀመሪያውኑ ጀምሮ ማለት ነው። መሀል ላይ አካባቢ ላይ አለመግባባቶች ቢኖሩም ይሄ እንደ ዋና ነገር ተደርጎ የሚወሰድም አይደለም። በጣም ጥሩ ጊዜ ነበር ያሳለፍነው። በጣም ነው የምናከብራቸው። በጣም ደስ ይላል። እንደዚህ ቢለመድ ጥሩ ነው ማለት ነው። በጣም እናመሰግናለን። ይሄ ነው ለማለት የፈለግኩት። ምናልባት ወርደው ከሆነ ቻው እንኳን አላሉንም። ምናልባት ቻው ብሎ ለማለት ከመጡ እንዳልከው ጃቢር ቀጠሮ አስይዛቸውና በክራይስቶሎጂ ወይም ደግሞ በነገረ ክርስቶስ ላይ ቀጠሮ ከኤብሮ ጋር በታስይዛቸው እና ቢያወሩ ጥሩ ነው። እናመሰግናለን ስለነበረው ውይይት። በጣም ፍሬያማ የሆነ ውይይት ነው። አይ ቲንክ እንደተቀዳ ተስፋ አለኝ። ሁሉም ሰው ይማርበታል ብያለሁ። ስላሴ የሚባል ነገር በተለይ ጠየቃቸው ጥያቄዎች አሉ። ሶስቱ አካላት አንድ አምላክ ናቸው የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብሎ ጠይቆ ነበር። የለም ኦሪት ዘፍጥረት 11:6 እና 7 ላይ ኑ እንውረድ የሚለውን ከኩፋሌ 10:13 ላይ አውጥቶ ለመላእክት ነው አስብሏቸዋል። በጣም እንትን ነው፣ ትልቅ ለውጥ ነው። እኔ የማውቀው ለስላሴ ነበር የሚሉት። ኑ ብሎ እንዴት ያዛቸዋል፣ እገዛ እንዴት ያስፈልጋል ብሎ የራሳቸውን ጥያቄ ገልብጠው ሲጠይቁት ነበረ። ያ ምንድን ነው የሚያሳየው? ጀስት ኑ እንውረድ ያለው መላእክትን መሆኑ እሳቸው ካመኑ እርዳታ እንዴት ይፈልጋል የሚለው ጥያቄ መጠየቅ ያለበት ሄብሮ ሳይሆን እሳቸው ራሳቸው ነበር መጠየቅ የነበረባቸው። ያ ትልቅ እንትን ነው ራሱ ማለት ነው። ሌላው ደግሞ ምንድነው መጽሐፈ ቀለሜንጦስ ማንም ያለፋቸው ማለት ነው። መጽሐፈ ቀለሜንጦስ ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለታል ብለው ያሉት አለ። እሱንም ልንጠይቃቸው ነበር እኛ ያሰብነው የነበር ነው። እሱንም ግን እንደዛ የሚል ነገር የለም መጽሐፈ ቀለሜንጦስ ላይ አሁን በያዝነው ላይ ማለት ነው። በሚሊኒየሙ ላይ የሚሆን በ1980 ላይ ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ ልጄን ልኬ ነው እንጂ የሚለው ከልጅ ልጅ ተወልጄ የሚል ነገር የለም። ራሱ እሱን ነገሮች ሲናገሩ ነበረ። ሌሎችም እንትኖች እንትን ሲሉ ነበረ። ያው ጀነራል ኦቨርቪው እናደርግበታለን፣ እንመለስበታለን። ቀጥሉ እናንተ። ኡስታዝ አፎን። እሺ እኔ ሰላት አልሰገድኩም ልሂድ። ቀጥሉ። እሺ ጀዛከላ ኸይር ኡስታዙና፣ አላህ ይጠብቅ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ጀዛኩሙላህ ኸይረን። በጣም ደስ የሚል ውይይት ነው። እንግዲህ እድል ሳይሰጠኝ ነው ማይኬን የከፈትኩት። ለሰላት እኔም ልወጣ ስለሆነ ለዛ ነው። እንዲህ አይነት አባቶች ማለት ቄሶች ወይ ደግሞ መምህራን እንደዚህ ሲገቡ እኔ ለመጀመሪያ ጊዜ ነው። ብዙ ጊዜ ያው ተሳዳቢና እንትኖችን እንጂ ብዙ ጊዜ እኔ እንደዚህ መምህራን እስካሁን አላገኛቸውም። ለተወሰነ ጊዜ የጴንጤዎች ፓስተሮች ነበሩ። ምናልባት ለሌላ ጊዜ ቢመለሱም በዚህ መልኩ አሁንም ማሻአላህ ደስ የሚል ጸባያቸው በጣም ደስ ይላል። እኔ አሁን እንዳየሁት ማለት ነው። ያው ከመጀመሪያም ባልኖርም ያው መሀል ላይ ነበር የመጣሁት። እስካሁን ባየሁት በጣም ደስ የሚል ነው። ኢንሻአላህ አላህ ኸይር ዛን ይክፈልህ። ሌሎቻችሁም ኢንሻአላህ እዚህ ላይ ታብታብም ሼርም ለምታደርጉት አላህ ኸይር ዛችሁን ይክፈላችሁ። አላህ ኢኽላሱን ይስጥህ። ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ምናልባት ሀሳብ ሰጣችሁ ሀሳብ ያላስቀመጣችሁ ካላችሁ ምናልባት አሁን የመጣሁት ውይይቱ ላይ ኢንሻአላህ ሀሳባችሁን አስቀምጡና ምናልባት ወደ ትምህርት የሚካሄድ ከሆነ እንደዛ ይሻላል።
አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። በጣም ገራሚ ውይይት ነበረ። በእነዚህ መንገድ አልቃ ብዬ ቱ ቢሆነስ አልጠበኩም ነበር። ወላሂ ኢብሮ አንድ መንፈስ ቅዱስ ረዳኝ የሞት ነገር እንደሆነ አረጋግጫለሁኝ። ለምን ንግግሩ ራሱ አብሶ መጨረሻ የተናገራቸው ንግግሮች በጣም አንደበተ ርቱዕ ነበር ያቀረባቸውና አልሐምዱሊላህ ማለት ፈልጋለሁኝ። ወንድሜ ኢብሮ አላህ እውቀት ይጨምርልህ። አላህ በተናገርከው ነገር አጅሩን ይስጥህ። ሲቀጥል ደግሞ ያው ያጀማ እንዳያችሁት ከሆነ ስላሴ እስካሁን እንግዲህ መምህሮች የሚመጡ ፕሩፍ ማድረግ አልተቻለም ነው እንዳየነው። አሁን ብሎም እንዳሳያችሁ አንድ አምላክ ብቻ የሚል ነው እንጂ ያለው ሶስት አካል አንድ አምላክ የሚል እንደሌለ ከመጽሐፍ ቅዱስ አይተናል። ያነሳቸው ሙግቶች በሙሉ ዲባንክ ሲደረግ ታቻ ያንዳንዱ ያነሳቸው ሙግት ዲባንክ ተደርጎ የቀረ አንድ ሙግት የለም። ወላ ሀታ እንዳውም ኡስታዝ ቅድም እንዳላችሁ ጨምረው ነው የወጡት። ምሳሌ ከልጅ ተወልጄ አድንሃለሁ ያለበትን ወደ ማርያም መቶ ሶስት ቅዱስ ተወልደሽ ብሎ የተናገረው ነገር አለ፣ ግን ለሱ ማስረጃ አላቀረበም እና ስለዚህ ውይይቱ የነበረው በማስረጃና ካለ ማስረጃ ነው። ያው ቢሆንም ግን ስነ ስርዓት አላቸው መምህሩ። ግን ኢብሮ ማስረጃውና አቀራረቡ በጣም ገራሚ ነበረ። እሱን ሳደንቅ እንደተመልከች ማለት ነው። ሁላችሁም አለ ጨምር ያደርጋችሁ። አሁን ማዳምጡ እንቀጥላለን። ኦኬ ተቋርጬ ነበር። ይሰማል? አሁን ይሰማል አቡኪ? ኦኬ ኢንሻአላህ። ስለዚህ የሐሳብ ይሄን ያው ስለውይይቱ ሌላ ጊዜ በሰፊው ሪፍሌክት እናደርጋለን። ዋናው ግን ፖይንት ስላሴ የሚባለውን ነገር ፕሩቭ ሊያደርጉልን አልቻሉም ነው። ይሄን ይመስላል። ኢንሻአላህ ሁላችሁም ታታው ያደርጋችሁ አዳምጡ እና አሁን የማወራበት አካውንት አዲሱ አካውንት ነው፣ ያኛው አካውንት ሪፖርት ተደርጎበታል። ስለዚህ ይሄን በዚህ አካውንት ፎሎ አድርጉ። ባረከላሁ ፊኩም። ቀጥሉ ወንድሞች። እሺ ሰው ካለ ይግባና፣ ክርስቲያኖች ካላችሁ መግባት ትችላላችሁ። ወገኖች ካላችሁ በጣም ብዙ ፖይንት ብዙ ነጥብ ጥለዋል። እኔ ራሱ በሰማሁት በተወሰነ እንትን ያው መጨረሻ ላይ ነው እንትን ያለኝና ብዙ ነጥብ ጥለዋል። እንውረድ። ብዙ ነጥብ ጥለዋል እና ያ ነጥብ እናስተካከላለን የምትሉ ወገኖች ካላችሁ መግባት ትችላላችሁ። እሺ ኦኬ። ቁልፍ የለንም። መግባት ትችላላችሁ። ሙስሊም ወንድም እህቶች ደግሞ ጥያቄ ካላችሁ ገብታችሁ ጥያቄያችሁን ማቅረብ ትችላላችሁ። ሞዴሬተሮች ካላችሁ አስገቡሽ። ሰው ይግባ። ኦኬ። ሰላም አለይኩም ወራህመቱላህ ወበረካቱ። ጃ የምትለው ነገር የለም። ባይዘው የነገሩ ቀማሪ ጃ ነውና ወዲያው ስድብ ምናምን ጀምረው ወደ ስድብ ሲሄዱ ነገሩን በአጽንኦ ሰጥቶ ተመልክቶ ነገሩን ይሄ ነገር የተሻለ ቪው የሚኖረው የተሻለ ጥቅም የሚኖረው ውይይት ቢወያዩ ነው በሚል ጃ ነው ይህን ነገር ያመጣው። አልሐምዱሊላህ በጣም ጥሩ ነበር፣ ደስ የሚል አስተማሪም ነበረ። ሰዎች ካላችሁ ወገኖች ምናምን መግባት ትችላላችሁ።